እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ለሌላው አልደረሰው እውነቱን ልንገረው እና ምንድነው ያልኩት እውነቱን ልንገረው እየመሩ አይደለም ራስዎትን አያታሉ። ሲሪየስሊ ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም ማለት ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አለ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ አካል ያዘበታል። ዛሬ ልክ እንደሱ ቆም ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞክተዋል ከመንግስትም አልፈው እነሱ እንዴት ያወራቸዋል? በፖለቲከኞቹ ይህን እንዲሉ ተመድበዋል። እነሱም እኮ እየበሉ ነው። እውነታቸውን እኮ ነው እንዴ እውነታቸውን 10 ሚሊዮን የሚሆን ካድሬ ያላት ኢትዮጵያ ናት። ሌላ ሀገር ይሄን ያህል ካድሬ ያለ አይመስለኝም። እስከዚህ ድረስ ጨካኞች ናቸው። እስከዚህ ድረስ በህዝባቸው ላይ የጨከኑ ሰዎች ናቸው። ምክንያቱም የሚበሉት ምግብ ያንን ይባላል። የሚኖሩት አኗኗር በዚያ ላይ እንዲጨክኑ አድርጓቸዋል። አትግደሉ በሚል ላይ ጨክኑ። ሌላ እኮ ማለት የለባቸው። በቃ መገደል በቃን በሉ ነው እያልኩ ማነው ትናንት የሞተውን ሊቀ ካህናት አካል እንኳን እንዳይቀበር አድርገው የተው ሰዎች አይ አይደለም ብለው ሊሞክቱ ይችላል። ማን ነው ይሄንን የመሰለ ወጣት? በነገራችን ላይ ብፁዕ አቡነ ሳዊሮስ የጥሩ ነገር ነው የተናገሩት። ለተናገሩት ነገር አክብሮትና እውቅና መስጠት አለብን። በማንባት ብቻ ይሄ ሞት ይቆማል ወይ? ከሊቀ ጳጳሳቱ ወይም ከቤተክርስቲያኒቱ ኃላፊዎች ከታች ጀምሮ እስከ ላይ ድረስ ካለ ከአገልጋዩ ከምዕመኑ ምን ይጠበቃል? በቤተክርስቲያን ውስጥ ያለን አገልጋዮች በአገልግሎት ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ለምንድነው አንድ ሆነን መጸለይ ያቃተን? ለምንድነው አንድ ላይ ሆነን ለዚህ ለሚሞት ህዝብ ለዚያች በፍርሃት ተውጣ አረ ጦርነት ነው እንዳትመጣ የምትል እህቷን ወንድሟን እንዳትመጡብኝ ጦርነት ነው የምትል የ5 ዓመት ልጅ ጩኸት የማይሰማችሁ ለምንድን ነው? ኦኬ ይህንን በትንሹ አሁን ማሰማችሁ ምን ያክል እንግዲህ ትልቅ ነገር ሲፈርስ ይህ ሰውዬ የተሰጠውን ነገር ቢያውቀው ነውረኛ ባይሆን ቆሻሻ ባይሆን የተቀደሱ ሰዎችን አጥፍቶ የመጣ የረከሰ ባለጌ ሰገጤ ባይሆን በዝርካፉን አይከፍትም ነበር። በቀላሉ አንኑ ርዕሰክሙ እዚህ ቦታ ላይ እኔ እዛ ኦርቶዶክስ ውስጥ ስላለው በምንም አይነት መልኩ ያችን የማምናትን ቤተክርስቲያን ለማሳጣት የሚሰሩ ቆሻሾችን ሁሉ ጠራርጌ አቃጥዬ የኢትዮጵያን የኦርቶዶክስ ነውረኞችን አጥፍቼ ትክክለኛ አማኞች የሚያምኑትን ሃይማኖት ለማምጣት የምችለውን አድርጋለሁ። ይሄ ኖት በተለያየ በምችለው በዚህ በቃላት ባይሆን በሁሉም ቦታ ላይ ሃይማኖታዊ ዋጋ እንዲያወጣም ጥረት አድርጋለሁ። በጋሻውን ሲያባርሩ ምርትነሽን እነ ዘርፌን እነ ትዝታው የሚባሉት ልጆች መናፍቅ ናቸው እያሉ ሲያባርሩ ነበር መግባት የነበረበት ብዙ ሰው። ለኔ አዲስ ባይሆንም ይሄ ሰው የምን ሲሰራ ነው? እኔ እኮ ዝም ብቻ ነውኝ ኢትዮጵያን ነካለሁ ያለ ይጠፋል። ኒውክለር ይኑረው ዶላር ይኑረው እብሪተኛና ትምክተኛ በጉልበቱና በሀብቱ የሚማግጥ ሰው ለኔ ያሳስበኝ። እኔ የምጨነቀው መልካም ለሆኑ ሰዎች ነው። እንዴት ላስደስታቸው ብዬ እንጂ እነዛ ገለባ ናቸው በተደጋጋሚ አውርቻለሁ። ዛሬም እንደዛ ነው። ክፉ ሰው ነው ያሳስበኝም። እንደሱ የረከሰ እንደሱ የሆነ ቅሌታም ገለባ ዓለም በአፋጣኝ ማስወገድ ያለባት ቆሻሻ ስለሌለ ያ ቆሻሻ ይወገዳል። በጭፍራ የሚያስብ በጭፍራ የሚነዳ ሁሉ ነገሩን ከሆነ ነገር ጋር አስጠግቶ ለማርከስ የሚጣደፍ ከንቱነት የወረሰው ሰው አያሳስበኝም። ከእንደዚህ አይነት ማንነት ሰው ነፃ ወጥቶ ታላቅነቱን አሳይቶ በሁሉም ነገር ላይ ጥገኛ ቢሆንም ለፈጠረው ፈጣሪው ብቻ እንጂ በገንዘቡ በእውቀቱ እንደ ጥላ በሚያልፈው ማንነቱ ላይ የሚመካ እንዳይሆን ነው እዚህ ማስተምረው። ይሄ ካለፈ በኋላ እኮ ነገሮች ላይ አተኩራለሁ። ግን እውነትን ይዤ እባካችሁ የሆነ ነገር አድርጉልኝ አይደብርም? ኢትዮጵያዊነትን ይዤ እባካችሁ ላይክ አድርጉኝ፣ ሳብስክራይብ አድርጉኝ፣ ገንዘብ እርዱኝ ማለት አይደብርም? ሀቅን ይዤ መለመን አይደብርም?
ለማኝ የሆነ ሀቅ ማን ይፈልጋል? ለማኝ የሆነ ኢትዮጵያዊ ማን ይፈልጋል? ሰው ሆኖ ለማኝ የሆነ ማን ይፈልጋል? የያዝነው ነገር ነው ዋናው ነገር። ለማንም ቢሆን ቀረበት እንጂ አይቀርብንም አይዟችሁ የምንለው በምክንያት ነው። ይሄ ቅሌታም ሰውዬ ያወራል፣ ሰውም ይሰማል። እስከ ዛሬ የሰራው ቆሻሻ ነገር አልበቃው ብሎ ዛሬ ገዳማት ትርክቱ በጣም ሰፊ ነው። እስኪ ቆም እንበል። አልገባህም አልገባሽም፣ ለመገዳደል አትቸኩል። ወይ ከገደልክ ወይ ከሞትክ ኪሳራ ነው። ውጤት ያን ያክልም ብለን ባንል የምንፈልገውን ያክል ውጤት ባይመጣም ፈጣሪ በፈለገው ልክ ውጤቱን አምጥቷል። አትግደሉ፣ አትሙቱ። ከገደልክና ከሞትክ በኋላ ማንም ቢሆን የሚቀብርህ የሚያስርህ የሚፈርድብህ እንጂ ስላንተ ጀግንነት ወር ስለሆነ ክብር አይደለም ነው። እስኪ ቆም በል። ከጓጽዮን ደጀን ለመምጣት ኦሮሞ አማራ ተብሎ በሀገር ላይ ተከፋፍሎ ሰዎች መንገድ ዘግተው አስምረው ጉስቁልናን ላይ አውጀው እናት አባትን በመግደል አስጀምረው የት ልትደርስ ነው? መሰረተ ልማት በማውደም የሚገለጥ ትግል ምን ሊያመጣ ነው? ይሄ አልገባውም ብሎ አይደለም ስንተረክ ስንሞላ የኖርነው ነገር ስለሚገጥረው እና ይሄ ሰውዬ በኦሮሚያ ክልል ላይ የስልጣን ጉዳይ እንደዚህ ተባለ ብለው ጥቁር አልብሷል። ጥቁር ሲያለብሱ ኖረዋል። ይሄ ሰው አላፈረም። እነሱ በታትነውት አዋርዷት የኖሯትን ቤተክርስቲያን ኦርቶዶክስ ቤተክርስቲያን ነፍሳቸውን ይማር ያለፉት አቡነ መርቆሬዎስ ናቸው። እንደዛ ስማቸውን በሳሳት ይቅርታ ያስታረቀው አብይ አህመድ አሊ የሚባል ልጅ አብይ አህመድ አሊ። አብይ ለምንድን ነው የእስላም መንግስት ነው የመናፍቅ መንግስት ነው የሚል መቀስቀሻ የሰጡት? እንደነዚህ አይነት ሰካራም ሰዎች እነሱ ሲማግጡበት የኖሩትን ቆሻሻ ነገር ሁሉ ጠርጎ አወጣና እነዚህን በሽበትም በሃይማኖትም በስልጣንም በሁሉም ድርብርብ ክብር ላይ ተቀምጠው ግን እጅግ በጣም የተረገሙ ዲያብሎስን ወክለው ተገኙ። እንደነዚህ የረከሰ የለም። እኔ 96 ላይ ብታምኑ ባታም 92 ላይ ማለት ነው ቅዳሴ ቅድስ ነበር። ስንት ነው ደሞዜ? 3 ብር። 3 ብር በወር 15 ቀን ነው የምቀድሰው። ከወር 15 ቀን ይደርስብኛል 2 ፈረቃ ስለሆነ ማለት ነው። እና ዘመናዊ ትምህርት ተማርኩ። ዘመናዊ ትምህርት ስገባ ከሴት ተማሪዎች ጋር አብሮ አንድ ክፍል ውስጥ ወይም አንድ ወንበር ምናምን እየተጋራ ለምን ይቀድሳል የሚል አሉሽ ነገር ምናምን ሲመጣ ለምን ያ ጠብ የመጣው ምንድን ነው? በሚበላ በሚጠጣ ማህራ በሚባል ሌላ ክፍያማ አልኳችሁ 3 ብር ነው። ካህናትና ሌሎች ደሞዛቸው ገበሬው የነሱን መሬት በአመት ወይ በእርሻ ወይም ሰብል በመሰብሰብ የሚያግዛቸው ደሞዛቸው። የደብሩ ነዋሪዎች ተከፋፍለው ለካህናቱ የተለያየ ነገር ይደረጋል። ለመርጌታው ብቻ ሲባል 2 ሳህንም ሆነ እንደዚህ በሳህን 1 ኪሎ ተኩል ምናምን ገዳማ ይመዝን ይመስለኛል በዛ ሰዓት በዛ ይሄን ያካክል ሳህን እንደ አይነት እህል ይሰጣል ተብሎ መርጌታው ተማሪዎችን በየቤቱ እያዞረ በአመት የሚሰበስበው እህል ነው ደሞዙ። በዚህ መሀል ላይ እንዲህ አይነት ሀሜት የመጣው በምንድነው? በሚበላው ማህራ ሰዎች ደግሰው ባመጡት ማህራ። ስለዚህ ነው ያንኛውን ከምተው በቃ ይቅር ቤተክርስቲያን ላይ እንትን አለ ቅዳሴው ይቅር ዘመናዊ ትምህርቱን እማራለሁ ብዬ ሄድኩኝ። በዚህ ምክንያት ቤተሰብ ቄስ ትምህርትን ማትተህ ዘመናዊ ትምህርት ላይ የምትሄድ ከሆነ ከኛ ጋር በቃ ተቆራርጠናል ማለት ነው። አናስተምርም፣ ዘመናዊ ትምህርት ላይ አናስተምርም። የካህናት ቤተሰብ እንደዚህ ካህናት ከቅድሚያት ጀምሮ የማውቀው ታሪክ እንደዛ አይነት የቄስ ቤተሰብ ነው።
እና ቀሚስ የሚወርስ ዳዊቱን የሚወርስ የሚባል ነገር አለ። እሱ ነገር ማታሰድ ከሆነ በሚል ተለያየን። የፈለጋችሁት ነው ብዬ በራሴ ስራ እየሰራው ሊስትሮም ሆነ እየሰራው ተማርኩ ማለት ነው። በዛው ተለያይተን ቀረን እና በዛን ሰዓት ላይ ከሴቶች ጋር ትምህርት ቤት አብሮ ውሏል ብሎ ቅዳሴ የሚያስከለክልበት ቤተክርስቲያን ላይ ግደሉ የሚል አባት እንዴት ተፈጠረ? እና በዛ ሰዓት 92 ላይ ሲወጣ አይ በቃ እግዚአብሔር ሆይ አንተን በትክክል ማገለግልበት ዘመን ከመጣ እመጣለሁ። ያ ዘመን እስከሚመጣ ግን ቤተክርስቲያን አልመጣም። ከ92 ጀምሬ እኔ ቤተክርስቲያን ልጅ አላውቅም በአካል ማለት ነው። በመንፈስ ግን በየትኛውም እምነቶችን አሰሳርጋለሁ። የተጋጨብኝ እምነት የለም ያልኩትም ለዛ ነው። ግደሉ የሚል ሃይማኖት አላገኘም። ቀሙ የሚል ራሱ ይሰጣቸው የሚል ሃይማኖትም አላገኘም። አድርጉ ነው፣ ስጡ፣ ይሰጣቸዋል። ለሰዎች በመልካም ትጉ ነው። የትኛውንም እምነት የአማኞች አቅም የሚመጥ ነው እንጂ በእምነቶች ላይ በሃይማኖት ላይ ችግር አላገኘሁበትም። እና እኔ 92 ላይ ቤተክርስቲያን ትቼ ስወጣ ለካ የዛን ጊዜ ነበር እንደ ፍካሬ ኢየሱስ የተፈጸመው። የመጨረሻው ዘመን የአሄራ ዘመን 8ኛው ሺህ የዓለም ፍጻሜ ሲቃረብ ቄሶች ሁሉ ይጠፋሉ። ቄስ ስለሚጠፋ የቄሶችን መቃብር ትሳለማላችሁ የሚል ፍካሬ ኢየሱስ ላይ እንደዚህ ተጽፏል ማለት። እኔ ቄሶች እንደዚህ እያሉ ይጠፋሉ ብዬ አላሰብኩም። ለካ 92 ጀምሮ ቄሶች ጠፍተዋል። ቄሶች ሞተዋል። ካሉት ቄስ ከሚመስሉት ይልቅ የሞቱት ቄሶች ይበልጡ ነበር ማለት። የፈጣሪን ቃል ኪዳን ይዘው የተገኙት የሞቱት ናቸው። ያለፉትን ቀብራቸውን መሳለም እንጂ ያሉ ቄስ የሚመስሉ ዱርዬዎችን፣ አጋሰሶችን፣ ከሃዲዎችን፣ ሀገር አፍራሾችን፣ ሰብዕናን አፍራሾችን፣ ቤተ መቅደሱን አርካሾችን፣ ቁርባነ መለኮትን አርካሾችን አልነበረም ማለት። እሱን ማናረጋገጠ? እነዚህ ሰዎች ፍኖተ ሰላም ላይ የተናገረው ልጅ ንግግር ይሄ ጴጥሮስ የሚባለው ሰውዬ መጥቶ አረጋገጠልን። የጴጥሮስ ንግግር ፍኖተ ሰላም ላይ ያ ወጣቱ ልጅ የተናገረውን ፕሩፍ ማድረጊያ ወራዳነትን በቤተ ክህነት ላይ የተዘራውን የግብፅን በሽታ የፈሮናዊነት እርኩሰትን የሚያረጋግጥ ነው። ለዛ ነው ይሄን ሰውዬ ማሳያችሁ። ከዚህ በፊት ግን ምን ብሎ ነበር ይሄ ሰውዬ? እንስማ። ያ ሌሎችንም አላየው። እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ ብዬ ምን ይልክ ይባሉ ነበር። ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅልብ ያለው ሰው አላየውም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። እና ሰው እነዚህ ይህንን እኔ ክሊፕ አድርጌ መቸረት መሰላችሁ የለጠፍኩት ከ4 ወር በፊት ላይ ክሊፕ አድርጌ የለጠፍኳት አለች። አቡነ ጴጥሮስና ልደቱ አብይን ያደነቁበት ብዬ ማለት ነው። ደግመን ብንሰማው ደስ ይለኛል። በቂ ነው። ያ ሌሎችንም አላየው። በኢትዮጵያ ታሪክ ውስጥ እንደው ሌሎችንም አላየው። እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ አቡነ ጴጥሮስ ነበር። ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅልብ ያለው ሰው አላየሁም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። ሌሎችንም አላየው። እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ ብዬ ምን ይልክ ይባሉ ነበር። ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅልብ ያለው ሰው አላየሁም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻልም። ለምን ታዲያ ምን አግኝተው አሁን እንደዛ አቋም የለሽ? እምነት እኮ እስከ ሞት ላመኑበት ነገር የሆነ ነገር ማድረግ ነው። አሁን ያ ሲመች ብቻ ትዳር፣ ሲመች ብቻ ፍቅር፣ ሲመች ብቻ አብሮነት፣
ሲመች ብቻ ፖለቲካ፣ ሲመች ብቻ ስልጣን፣ ሲመች ብቻ ዳኛነት፣ ሲመች ብቻ እናትነት፣ ሲመች ብቻ አባትነት፣ ሲመች ብቻ ወንድምነት፣ ሲመች ብቻ ሐቀኝነት፣ ሲመች ብቻ እንዴት ይሆናል? ያሰዳል። እነዚህ ሰዎች ለስራቸው መተው ብቻ በቂ ነው። ለስራቸው ብቻ መተው። ምክንያቱም ያልነገሩ የለም ኦርቶዶክስ ብለው ምናምን የተገላለጡት ነገሮችን ብቻ ብታዩ የዚህን ሙዚቀኛ ያክል አልተናገሩም። ሞት ይብቃ አላሉም እኮ ለያል ዘንድሮ እያለ እየታጠቀ ስቱ ተላለቀ ይበቃል ዘንድሮም ልጆች አይተላለቁም ይበቃል ተክሲቱ ለያል ዘንድሮ እያለ እየታጠቀ ስቱ ተላለቀ የዚህን ያህል ገላጋይ ሀሳብ እንደምናገር በለው ግደለው ለምን ይበርዳል? ለምን ሞት ይቆማል? በነገራችን ላይ ሰዎች በክብራቸው በተለይ በእስልምና ላይ እንደዚህ በጣም ትልልቅ ሰዎች ጋር ያገኟቸው ምስጢራት እንደሚነግሩን በእምነት ደረጃ ሙስሊሞች ስለሆኑ ሰዎች ባወቁት ነገር ካልተጠቀሙና ካልጠቀሙ በዛ ባወቁት ነገር ራሳቸው ይጠፋሉ የሚል ይመታሉ ይጎዳሉ የሚል አስተምሮት አይቻልም ነግሮኛል ማለት። ለምሳሌ ቅዱስ ቁርአንን ያወቀ ሰው ያን ያወቀውን መልካም ዕውቀት ለሌሎች ያላሳወቀ እንደሆነ በዛ ቁርአን ራሱ ይጠፋል ይቀጣበታል። ምን ማለት ነው? መሳሪያ ይዞ አንድ ሰው መሳሪያ ስላችሁ የሚገለው ነው የሚያድነው። ዶክተር ሆኖ ሰዎችን ለማዳን ተምሮ ሰዎችን የሚገል መርዝ የሚመርዝ እንደማለት። ሀገር ሊጠብቅ የተቀመጠ ባለስልጣን ሀገርን አዋርዶ እንደ ወያኔ አይነት ሀገርን ለማፍረስ የሰራ እንደሆነ ነው። ያ በራሱ ራሱን ያጠፋዋል ይላል እና እነዚህ ቃሉን ይሄን ሲመታ ይሄን ስጥ እስኪ እህት ወንድሞች እዚህ 14 ሰው ይታያል። በኦርቶዶክስ ላይ የምታዩት እና የሰማችሁትን ብቻ አስታውሱና ይሄን ሲመታ ይሄን ስጥ፣ ጃኬትህን ሲጠይቅህ ሸሚዝን ጨምረህ ስጠው፣ የሚረግሙን መርቅ፣ ጠላትህን እንደራስህ አድርገህ ውደድ፣ አትግደል፣ አታመንዝር፣ በሐሰት አትመስክር። የትኛው ነው የሰማችሁት? አንዷን ውሰዱ፣ አንዷን ቃል አንዷን ትእዛዝ ብቻ ውሰዱና በዛች መነጽር ወይም በዛች ሚዛን ብንመዝነው ማን ነው ኦርቶዶክስ ነው? ትዕግስትን አብዝቶ የሚናገር አሁን ምንድነው ስርዓተ ቤተ ክርስቲያን ስርዓተ ቅዳሴ ላይ ስርዓተ አምልኮት ላይ ኦር በዓላት አከባበር ላይ ብዙ ነገር እሱን ሁሉ ነው ሊያሳጡን የሞከሩ። ፈጣሪ ቸር ስለሆነ የነሱን ቆሻሻነትም ስለሚያውቅ ራሳቸው እየነጠሩ ወጥተው ራሳቸውን በራሳቸው እንደ አስቆሮቱ ይሁዳ ራሳቸውን ሰቅለው እስከሚያጠፉ ድረስ በ30 ዲናር ኢየሱስን የሸጠው በኋላ በዛ ጸጸት ራሱን ያጠፋ እንደዛ ራሳቸው እስከሚያጠፉ ድረስ እነሱን እንድናይ ስላደረገን እንጂ እነሱ እኛን በማጥፋት የረከሰ ማንነታቸውን ለማቆየት ብዙ ጊዜ ሲሰሩ የቆዩ ናቸው። የትኛውም የሃይማኖቱ ላይ እኛ ጋር በደረሰው መጽሐፍ ፈተና በበዛ ጊዜ አይደለም የሃይማኖት አባቶች ሀገር አስተዳዳሪው ንጉስ ፈተና በበዛበት ጊዜ ማቅ ለብሶ ትቢያ ነስንሶ ወደ ፈጣሪው ይጮሃል ነው። እነዚህ የምትሏቸዋለን እነዚህ ያቀዱትና የኖሩት አንድ ነገር አለ። ምን የሉምናት ያባሉና 500 ሺህ ብር ስንት ሺህ ብር ተቀበሉ የሚሉ የሆኑ ወጣቶች ላይ ቴሌግራም ላይ
በተለያየ ቦታ ላይ የሚልኩ የሚለጥፉ በፌስቡክ በምናምን አንዳንዴ ገጥሞኝ የማውቃል። ኦልሞስት ከ2-3 ዓመት በፊት እንደዚህ አይነት ነገሮችን አይቻቅ ነበር። በዛ ሰዓት የሃይማኖት አባቶች እንዴት የማውገዣ ቃል አልተናገሩም ነው? እነሱም አባልነት ፈርመዋል ብዬ ሁሉ ሞግቻለሁ። አሁንም ሞግታለሁ። እሱን ሲያወግዙ ያልታዩ አባቶች አብይ እንደዚህ ነው። በሃይማኖት አባት ደረጃ እኮ አሁን ያለው መንግስት ራሱ በማውገዝም ይሁን በማድነቅ የሚለጠፍ የሃይማኖት አባት እኮ ያሳፍራል። አብይ ልጃችን ነው። በሃይማኖት አባት ደረጃ እኮ ሲባል አብይ አንዱ እምነት ውስጥ ያለ አንዱ ኢትዮጵያዊ ጀግና ነው። ስህተት ቢኖርበትም ያንን ልጅ ለማረምና ሰው ለማድረግ ሙሉ ለማድረግ ሰው ይሰራል እንጂ አብይን በመውቀስ የሚጠመድ የሃይማኖት አባት፣ አብይን በማድነቅ የሚጠመድ የሃይማኖት አባት ማየት እኮ ማፈሪያነት ነውር እኮ ነው። ያላህ ቃል እንደዛ ይላል። የእግዚአብሔር ቃል እንደዛ ይላል። አብይ አንዱ ስጦታ ነው። ስልጣን የሚገኘው ከእግዚአብሔር ነው፣ ከአላህ ነው ይላል። ሁሉ መጽሐፍ ላይ ይሄንን ነው። የት ቦታ በተለይ አብይን ሲሰድብ የሚውል ደግሞ አባት ሸበቶ መነኩሴ ጳጳስ ያንን ክብር ይዞ የመጣ እኔ በኦርቶዶክስ ቤተክርስቲያን ላይ ያሉ አባቶች እንዴት ያለቅሱ፣ እንዴት ያፍሩ፣ እንዴት ይሸማቀቁ። የኢየሱስ ክርስቶስ መስቀል እኔን የሚከተል ቢኖር መጀመሪያም ራሱን ይካድ፣ ከዛም መስቀሉን ተሸክሞ ከኋላ ይከተለኝ የሚል አንድ ቃል አለ። አንድ ኢየሱስን ለመከተል የሚያስችል ቅድመ ዝግጅት ማድረግ፣ ምንም ነገር እሱን ለመከተል እንቅፋት ሊሆን የሚችል ነገር በሙሉ መተው። ይሄ በሁሉም ነገር ላይ ጋዜጠኛ የሆነ ሰው በቃ ሁሉን ነገር ትቶ ክዶ ጋዜጠኝነትን መያዝ ማለት ነው። በጋዜጠኝነቱ ላይ የሚመጣ ማንኛውንም ፈተና መጋፈጥ ማለት ነው። ወታደር ለሆነ ሰው ወታደር የሚሆን ሰው መጀመሪያ ራሱን ከነበረበት መካድ ወይም መለየት፣ የውትድርናን ማንኛውንም ነገር እስከ ክብሩ መቀበል፣ በውትድርናው ላይ የሚመጣበትን ማንኛውም ነገር ማስኬድ፣ መቀበል፣ ይዞ መቀጠል ነው። መስቀሉ ማለት ስቃዩ መከራው ስለሆነ በዛ የሚመጣ ፈተና ስለሆነ መሪ የሚሆን ሰው መጀመሪያ ራሱን መካድ ነው። አብይ 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 ብለው ሲሉ አፈር ብሉ፣ አብይ የኛ ልጅ ነው፣ አብይ ልትነኩ አትችሉም የምንለው አብይ አሁን ኢትዮጵያ ስለሆነ አብይ ግለሰባዊ ማንነቱን ትቶ ኢትዮጵያዊ አቋሙን የያዘ ስለሆነ በቤተሰቡም ሆነ ለምን በአመራር ላይ ያሉ ወንድሞች የሆናችሁም ካላችሁ እዩት። አባት ስትሆኑ በተሰጣችሁ ስልጣንና ክብር ላይ ያንን ነገር ለመኖርና ለማኖር ነው ዋጋ የምትከፍሉት። እንደ ግለሰብ ያላችሁበትን ሁኔታ አይደለም የምትኖሩት። ከዛኛው ወጣችሁ ይህንኛውን የተቀበላችሁትን ነገር ለመኖር ጥረት የምታደርጉ፣ እሱን ስትኖሩና ስታደርጉ ደግሞ የሚመጣውን ፈተና ሁሉ እየተጋፈጣችሁ የምትሄዱበት ነው። አብይንና ወይዘሮ ዝናሽን ስናይ ለልጆቻቸው ጊዜ ይሰጣሉ ወይ? ሌላ አመራሮችንም መውሰድ ባለፈው ማዘጥ በባድ ዳንኤል ክብረት ለሊት 6 ሰዓትም ሊደወልል ይችላል። በቃ አድርግ የተባልከው ማድረግ እንደዛ ነው። እሳቸው የሚፈልጉት ይሄ ነው። የሚያስፈልገው ሰዓት ላይ ምንም ነገር ምክንያት አይቀበሉም የሚል ነገር አለና የሃይማኖት አባቶች ያንን ቢተው ኖሮ በዚህ ጉዳይ እናገኛቸው ነበር። ራሳቸውን ክደው ሃይማኖቱን ለመኖር ቢገቡ ኖሮ፣ መስቀሉን ለመሸከም ፈቃደኞች ቢሆኑ ኖሮ በዚህ ልክ ከሃዲ በዚህ ልክ አውሬ ሆነው እናገኛቸው ነበር ወይ? ነገር ግን ራሱን ያላወቀ ራሱን ያላገኘ ራሱን ለሌሎች ሸጦ ወይም ያከራየ ነውረኛ ባለስልጣን፣ ነውረኛ ሃይማኖት አባት። እንግዲህ የሃይማኖት አባት እንደዛ ሆነ ሲባል አቡነ ጴጥሮስን ውሰዱ። ይህ ሰውዬ በሽምግልና
በዚህ ልክ ከሃዲ ሆኖ ስታገኙ አቡነ ማነው ጳውሎስ ነው የሚባለው የሆነ ጊዜ ታኅሳስ ገብርኤል ላይ ግደሉ የዳዊትን ምናምን ብሎ የተናገረው በሽምግልናቸው ብትሄዱ ሽማግሌዎች ናቸው። ሽምግልናን ለማርከስ የሚሰሩ ርኩሶች። በሃይማኖት አባትነት ስትሄዱ ራሳቸውን በነውር የሞሉና ነውራቸውን ለማውረስ የሚተጉ ነውረኞች መሆናቸውን ለየንበት። እኔ እንደውም አንድ ጊዜ ይሄ አቡነ ጴጥሮስ የሚባለው ሰው ምን ያህል ቆሻሻ ኃይል እንደገዛውና ይጋልበው እንደነበረ ባይደን ተቃጠለ በመለው ስሜ ላይ ከመጣውበት አንፃር በትክክል ያየሁት አቡነ ጴጥሮስ ከኢትዮጵያ አየር መንገድ ተመልሰው ወደ አሜሪካ እንዲሄዱ ተደረጉ ሲባል እስኪ እንወቃቸው እኒ ሰውዬ ቦርቦሬ ጥሩ ነገር ነበር የሚያወሩ ምናምን ብዬ ከሳቸው ጋር የተያያዘ አንድ ቪዲዮ ሰራውና ዩቲዩብ ቪዲዮውን ሪሙቭ አድርጎ ስትራይክ ላከብኝ። ምንም ያነበብኩት ነገር የለም። እስኪ ገባን እንጠይቅ የሚል ነበር። ዶናልድ ትራምፕ ባይመጣ ኖሮ ዩቲዩብ ላይ የነበረን ነገር ሁሉ እኮ ይሄ አልነበረም። ዩቲዩብ ላይ በባይደን ስርዓት እኮ በሶሻል ሚዲያ ላይ የነበረን ነገር በፌስቡክ እና በዩቲዩብ ላይ ምን ያክል ነውር ይፈጸምብን እንደነበረ ኢትዮጵያ ውስጥ ያሉ እውነትን ለማውራት የሚሞክሩት ወንድሞች ምን አይነት ችግር ይደርስባቸው ነበር። ከዛ ውስጥ አንዱን የማስታውሰው ለካ ኦርቶዶክስ ውስጥ የተቀበረ የባይደን በሽታ አለ ብዬ የደመደምኩበት ቀን የዛን ቀን ቪዲዮውን አጥፍተው ስትራክልከውብኝ እና ጋሼ አቡነ ጴጥሮስ ስለሺ ያለ እዚህ ያሉት ወንድሞች ሁሉ እያሉ ኢትዮጵያ ላይ ነውር ለመፈጸም የሚችሉበት ዘመን አይቀጥልም። ቆሻሻ የትም ቦታ ቢሆን ይገለጣል። የሚገለጠው ሊቃጠል ሊጠፋ፣ ኢትዮጵያ በድል ልትቀጥል። ከዛ ውጪ ቆሻሻ ስለተገለጠ ብቻ የቆሸሸ ነገር ወደፊት ይመጣል ማለት አይደለም። በመገለጡ በጣም ደስተኛ ነኝ። በዚህ ልክ ይበዛል ብዬ ስላልጠበቅኩ እንጂ በተደጋጋሚ ነሐሴ 3 ዓመት አልፏል። ኢትዮጵያ ውስጥ ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ ሊቃጠል ነው እንጂ ምንም አይነት ውጤት ሊያመጣ አይደለም። አውቃለሁ። ደጋግሜ አውርቻለሁ ለ3 ዓመታት በተለያየ ሚዲያ። አሁንም በዚህ ልክ ነውራቸው ስለበዛ ሌላው ላይም እንዳንፈርድ የሚያደርግ የቆሻሻነት እንትን ስለተፈጠረ ተራደድኩ እንጂ መገለጣቸው ጥሩ ነው ማለት ነው። አሁን ማነው ወርቁ ሞላ የሚባለው ልጅ ያንን ከተናገረ በኋላ ሌላው ልጅ ደግሞ እንዴት ብለው እንደሚያመጡት ይያቸው እንደሞዩ አንበሳው የአማራይቱ ልጅ ቆራጥ ወታደር እምቢ ባይ ጀግና የማይበገር አንድ አማራ ልጅ ለእውነት አደረ ከበርጅጉ ጋር እየፎከረ ስንቱ ወደጋ ሀገር ሊያቀና አይ ስንቱ ጎበዝ አይ ስንቱ ጀግና በዛ ቀበስ ላይ በዛ ተራራ እያስታደረ እሳት የሚጠራ እያነደደ ጦር የሚመራ እንደዚህ አይነቱን ስፖንሰር የሚያደርገው ሞልቷል። አሁን ያኛው ልጅ የለውም አንድ ማነው ዳሌሎ ወርማን የሚባል ሙዚቀኛ የሆነ ነውረኞች ተሰብስበው እውነትን እንደማያጠፉት እያወቁ ለማጥፋት ይፍጨረጨራሉ። የተከበረውን እውነትና ሀቅ ይዘን ግን አብረን መቆም አለመቻላችን ቆሻሾች አሁንም እድሜያቸው እንዳያጥር የጥፋት እጃቸው እንዳይቆረጥ አድርጓቸዋል። ስለዚህ እሱ ላይ ትኩረት ማድረጉን እንዳለ ሆኖ የኃጢአተኛ የነውረኛ እና የተረገሙ ሰዎች ገንዘብ ለበሽታ ቤቶች፣ ኃጢአትን ለማባዛት ለሚሰሩ ሰዎች፣ ለነፍሰ ገዳዮች፣ ነውርን ለተባለ ነገር ማስፋፊያ ይውላል። የመልካም እህት ወንድሞች ገንዘብ ደግሞ ለራባቸው ለተቸገሩና በብዙ መከራ ውስጥ ሆነው ለነሱ ፈውስ የሚሰጥ ጽድቅን ህይወትን እንደገና የሚያስቀጥል ይሆናል። ውሎንም መለካት እና እዛ ጋር ወርቁ ይበቃናል፣ መገዳደል ይበቃናል ይላል። እዚህ ደግሞ አበጀህ ቀጥል የአማራይቱ ልጅ የአማራ ልጅ ስንቱ ቀብራራ እንደ አባቶቹ በደንብ አጥንቶ ሀገር ይሰራ እምቢ ባይ ለዛ ወታደር ለሀቅ ነው
አንበሳው ካለ ያሳብደው ልጅ ጀግና ያለቤ የዳንኤል ወንድም አሸናፊ አለቤ እንዳለ ሰው የሚበጀውን ብናይ የሚበጀውን ብንሰማ ፍሬያችን ያምራል። ሰዎችን ተዋቸው፣ ራሳችንን ሰው እናድርግ። ማንም ቢያጎለው መጉደሉን ካወቅንም እንደ ድሮ እናት አባቶቻችን ችግሮችን ለመፍታት እንደው ሸፈን አድርገው ደበቅ አድርገው ነውርን በሰው ፊት ላለመንገር የሚያደርጉትን ነገር እንውረስ። እስከዛሬ ድረስ እንኳን መጥተን በለው ግደለው በሚል መገዳደልን አንጃ አድርገን መሄዳችን የሚያሳፍር ነው፣ የሚያከስር ነው። የትኛውም ሀገር ላይ ተሞክሯዊ ይዘት የለውም። ዲጂታል ኢትዮጵያ ዛሬ ተወራ ሲባል አልገባንም፣ እንዳይገባ ነው አይሰራም። ሞባይል ባንኪንግ መጠቀም ሰይጣን ነው የሚሉ ሰይጣኖች ያየን። አሰስመንት ስሩ የተከበራችሁ ወንድሞቼ፣ እውነቱ እንዲገባችሁ እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በኦርቶዶክስ እንደ ኦርቶዶክስ አወራን ብለው ኦርቶዶክስን ሁሉ እንዲጠላት እንዲጸየፋት የሚሰሩ ኒው የአዲሱ ዓለም አስተዳደር ነው ምናምን የሚሉት አለ። ኒው ወርልድ ምናምን የሚባል አይ ዶንት ኖ ያን አይ ቲንክ በደንብ ያውቁት ይሆናል። ሰይጣን ቢመጣ እንኳን ግን እርስ በርሱ ከሚገዳደል በላይ ሰይጣን ከሰይጣን ጋር ይገዳደላሉ። ጅብ ከጅብ ጋር ይገዳደላሉ። ውሻ ከውሻ ጋር ይገዳደላሉ። እና ኒው ኦርደርም በሉት 666ም በሉት ምንም በሉት በዛ አብደት ላይ ያላችሁ ሰዎች የምትሉት ኃይል ግን አማራ ከአማራ ጋር ይባላል ወይ? አማራ ከኦሮሞ እያለ ይባላል ወይ? የአንድ ሀገር ህዝብ እርስ በርሱ ለመገዳደል እቅድ ያወጣል ወይ? ሀገሩን ለማፍረስ በባንዳነት የሚቀጠር ሰው አለ ወይ? ሀገርና ትውልድን ከዓለም ለመነጠል የሚሰራ አካሄድና ሂደት አለ ወይ? የት ሀገር የመጣ ስልጣኔ ነው ይሄን የሚያደርግ? እና ሰይጣንም በሉት ምንም አነውራችሁ ጥሩት። ከአቡነ ጴጥሮስ የባሰ ሰይጣን አለ ወይ? ከአቡነ ሉቃስ የባሰ ሰይጣን አለ ወይ? ሊመጣስ ይችላል ወይ? ከአቡነ ከሳቴ ብርሃን ነው ከሳተ ብርሃን የሚባለው ትግራይ አካባቢ ላይ ያለው ሰው ያለ ከነዚህ ሰይጣኖች በላይ ሰይጣን የሚባለው እኮ በትርክት ነው። ክፉ እንዳንሆን የተተረከም ነው ብለን እናምናለን። ክፉ እንዳንሆን፣ ኃጢአተኛ እንዳንሆን፣ ትውበት ያለን ትዕግስት ያለን ሶብረኛ ሰዎች እንድንሆን ተብሎ የተሰራም ይመስለኛል። በነቢዩ ሙሴ ጊዜ ግብፃውያን በእስራኤላውያን ላይ ግፍ አደረሱ ተብሎ ነቢይ ሙሳ የነቢዩ ሙሴን ፊልም ለ3 ሰዓታት አይተናል በተደጋጋሚ። አንድ ጥያቄ በእናንተ ፊት እግዚአብሔርን እንጠይቀው። እስራኤላውያንን ለ400 ዓመታት የበዘበዙና የጨቆኑ ሰዎችን ነቢዩ ሙሴን እንዲያድናቸው ከላክ እና እስራኤላውያን ነፃ ከወጡ ከዛ በኋላም ግብፃውያን ተቀጥተው ከተቀየሩ አሁን ኢትዮጵያን ለማጥፋት ሌት ተቀን የሚሰሩ አረብን ለማጥፋት አፍሪካን ለማጥፋት ነውርን እንደ ጌጥ የሚቆጥሩ ግብፃውያን ከየት መጡ? የዛን ጊዜ ከቀጣቸው ካጠፋቸው የዛን ጊዜ ሙሴ ነፃ ካወጣቸውስ ያንን ፈርዖናዊ ትዕቢታቸውን እንዴት ሊቀጥሉ ቻሉ? እንዴት ፈቀድክላቸው? የሙሴ መምጣት ምን ሰራ? ነቢዩ ሙሴ መምጣት እስራኤላውያን ብቻ ነፃ ማውጣት። አሁን ሌላው ዓለም ላይ የምታደርሰውን የግብፅን ቆሻሻ ነገር ከህዝብ ላይ ለማሳት ሌላ ነብይ ልትልክ ነው? ፈርዖናዊነት እንዴት አይበቃም? እንዴት ለህዳሴው ግድብ የሚመኙት ክፉ ምኞት አስዋን ግድብ ላይ አይፈጸምም? እንዴት አይበቃም? አሁንም የግብፅን ምድር ነቅንቀህ ፈጣሪ ፍርድ እንድትፈርድ ነው በጉባኤዎች ኢትዮጵያ ስም እምጠይቀው። ለምን ጠየቅ? ጨካኝ ነህ ሆይ ምናምን ካላችሁኝ እኔ ጨካኝ ሆኜ ከሆነ እናንተ መልካሞች ከሆናችሁ የእናንተ መልካምነት ለብዙ ሰዎች በረከትን ስለሚያመጣ ችግር የለውም።
መልካሞች ሁልጊዜ ይበልጣሉ። ነገር ግን በግብፅ ላይ የማይጨክን ማንኛውም ነገር ውሸት ነው፣ ፍትህ አያውቅም። መጨከን ነውርንና ጥሩ ነገርና መጥፎ ነገርን አይለይም ብዬ ነው የምደመድመው። ፈጣሪ በሰጠን ምድር ናይል ከኢትዮጵያ የሚፈስ ከሆነ ከኢትዮጵያ የሚሄደውን ነገር ለመውሰድ ትትና ክብር ያለው ነገር ማድረግ ሌላ ጉዳይ ነው፣ አይደረግ። እንዴት ነውረኞች እየተፈለፈሉ እንዴት ሌት ተቀን እኛን ለማጥፋት ይሰራል? አቡነ ጴጥሮስ የማን ውጤት ናቸው? ዛሬ ሰው አልገባውም። ሰብዕናን አጥተን በብሔር የተሸነሸነው በፈሮናዊ ቆሻሾች ነው። ሃይማኖት አለን ብለን ሁሉ ስንል የነበርነው ሃይማኖታችን ሁሉ ተከፋፍለን እርስ በርሳችን የምንባላበት ዘላለማዊ ህይወት ለአሄራ ከሞት በኋላ ላለው ህይወት የምንዘጋጅበትን መድረክ በሁሉም እምነት ላይ ከፋፍለው የሚያባሉን ከዛ የተቀዳ በሽታ ነው። ሃይማኖቴን አሳጡኝ፣ ሀገሬን አሳጡኝ፣ እህት ወንድሞቼን በብሔር ሸንሽነው አሳጡኝ። አማራ ክልል፣ ኦሮሚያ ክልል የሚባል ኢትዮጵያን አጥፍተው ሁሉን ነገር ላሳጣኝ ኃይል ራስን መከላከል አለመቻል ጤነኝነት አለ። የትኛውም ነፍሳት ትሁን ዘሯ ይቀጥል ዘንድ ራሷን የመከላከል ሙሉ መብት አላት፣ ፈጣሪ ሰጣት። አይጥም ትሁን ምንም መናከሷን ትቀጥላለች፣ አቅም አጥቷት እስከሚቀር ድረስ። እኔ እያወራለሁ እሱን እንዳንኖር ሲያደርጉን ኖረው ዛሬም እንዳንኖር የሚሰሩ ኃይሎችን ከቤትም ይሁን ከውጭ ማስቆም ግዴታ ነው። ስለዚህ እኔ በእግዚአብሔር ስም በአላህ ስምም አልሙንተቂሙ የምለው የበቀል በትሩን በአስዋን ላይ እንዲያወርድ፣ በግብፅ ላይ እንዲያወርድ፣ በግብፅ ውስጥ የተቀበረውን በሽታ እንዲያጠፋ፣ በምድር ውስጥም ያንን በሽታ የወረሱትን ሁሉ እንዲያጠፋ አልሙንተቂሙ ኢትዮጵያን አሻገር፣ የኢትዮጵያን ጠላት ቅበር፣ ለኢትዮጵያ እውነት ያልቆሙትን ሁሉ በያሉበት አዋር፣ በያሉበት አሳድ፣ ፍትህን አረጋግጥ። ፈራጁ ጌታ ከሆንክ ፍርድን በምድር ላይ ሰዎች ሁሉ እንዲረዱት አድርገህ አሳይ። በሃይማኖትም በፖለቲካም በታጋይነትም በየትኛውም ክብር ላይ ተጠቅልለው በንግድም በስልጣንም በሀብትም በምንም ላይ ተጠቅልለው የረከሰ ነገርን የሚኖሩና የሚያኖሩትን ሁሉ ፈጣሪ በቅጣት ሰይፍህ በመቅሰፍታዊ ሰይፍህ ምታ፣ ሰማዩን አስቆጣ፣ መሬትን ነቅንቅ፣ መባረቅትን አውርድ፣ ነፋሱን ቀይር። አንተን የካዱ በሰጣቸው ክብርና ስልጣን ላይ ሁሉ አንተን የካዱትን አንተ የፈጠርከው ነገር ሁሉ እንዲክዳቸው ስራን ስራ። ኢትዮጵያና የተገፉ ሰዎችን ሁሉ ጠብቅ። በየትኛውም ዓለም ላይ ኢትዮጵያውያን እንዲናቅ አልፈልግም። ኢትዮጵያውያን እንዲዋረድ አልፈልግም። ኢትዮጵያውያን እየታሰረ የማንም መሳለቂያ እንዲሆን አልፈልግም። ኢትዮጵያውያን በጦርነት ብቻ ስማቸው እንዲነሳ አልፈልግም። እንደ ሰው ተፈጥረናል፣ እንደ ሰው እንድንኖር እፈልጋለሁ። ኢትዮጵያ ታበጽና በእግዚአብሔር። መልካም ጊዜ፣ መልካም ሌሊት። የኢትዮጵያ ድል ይቀጥላል። ሁሉም ሰው ራሱን ያስተካክል። የፈጣሪ ቁጣ ፍርዱን እንዲሰጥ። አብራችሁ የነበራችሁት ወንድሞቼ ሁሉ ፈጣሪ በብዙ ይባርካችሁ፣ በያላችሁበት አብዝቶ ይጠብቃችሁ ማለት እፈልጋለሁ። ተባረኩ። ሰላም ነው።